እግዚአብሔር አምላክ የተመሰገነ ይሁን። ከኔ ጋር ቆመን የእግዚአብሔርን ቃል ሐዋርያት ሥራ ምዕራፍ 27 ላይ ቁጥር 21 ላይ ከፍተን አብረን በእግራችን ቆመን እናነባለን። ሐዋርያት ሥራ ምዕራፍ 27 ቁጥር 21 በጌታ በኢየሱስ ስም አነባዋለሁ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁም ቢሆን ኖሮ ከቀርጤስ እንዳትነሱ ይህን ጥፋት ጉዳት እንዳያገኛችሁ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከናንተ አንድስ እንኳ አይጠፋምና የእርሱ የመሆንና ደግሞ የማመልከው እግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና እርሱ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። አሁንም እግዚአብሔር ካንተ ጋር የሚሄዱትንም ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ። በዚህ ባነበብኩላችሁ ቃል ላይ እንደምታውቁት ወደ 276 ሰዎች ወደ ሮም የሚሄዱበት ጊዜ ነው። ጳውሎስ እንግዲህ ከሚሄዱ ሰዎች አንዱ የእግዚአብሔር አጀንዳም የእግዚአብሔርም ሐሳብ በውስጡ ስለነበረ እግዚአብሔርም ገና ሲጠራው ትዝ ይላችኋል፣ ነገሥታት ፊት ትቆማለህ ብሎ እግዚአብሔር ተናግሮትም ስለነበረ በዛን ሰዓት እነኚህ ወንጀል የሰሩ ሰዎች ጳውሎስ ደግሞ ወንጀል ሰርቶ ሳይሆን ስለ ኢየሱስ ለምን ትናገራለህ በወንጌል ጉዳይ ታስሮ ወደ እስር ቤት ወይንም ደግሞ ፍትህ ለማግኘት ወደ ፍርድ ቤት የሚሄድበት ጊዜ ነው። ያን ወቅት ደግሞ እስራኤልን የሚገዙት ሮማውያን ናቸው። ስለዚህ ትልቅ ውሳኔ ለመስጠት ወደ ሮም መሄድ ስለነበረባቸው እነኚህ ሰዎች 200 ምናምን ሰዎች እንግዲህ ተይዘው ወደ ፍትህ ለማግኘት ወደዛ ነው የሚሄዱት። እና ምናልባትም ይሄ መርከብ በጣም ትልቅ ነው። ይሄን ቤት የሚያክል ይመስለኛል፣ ይሄን አዳራሽ የሚያክል ይመስለኛል። ምክንያቱም ቀላል አይደለም። እህል አለ፣ ሰው አለ፣ የሚበላ የሚጠጡ ነገሮች አሉ። ጉዞ ደግሞ ረጅም በጣም ርቀት ያለው ምናልባትም ጳውሎስ እንደሚነግረን 14 ቀን ሙሉ ምግብ ሳይበሉ በጨለማ ውስጥ ያሳለፉበት በጣም ሩቅ ነው ማለት ነው። የባህር ላይ ጉዞ ደግሞ ከባድ ነው። ትንሽ እንዳው ልረፍ ብላችሁ አታስቡም። እንዳሁኑ ዘመናዊ የሆነ መርከብ አይመስለኝም። ምክንያቱም አሁን ያሉት መርከቦች ምናልባትም ኳስ ትጫወቱበታላችሁ፣ ትዝናኑበታላችሁ፣ ትበሉበታላችሁ፣ ትጠጡበታላችሁ። ብዙ ፋሲሊቲ የተሟላበት ነው ያሁኑ ዘመን መርከብ። ስለዚህ ይሄ መርከብ ግን ብዙ የሚመች አይመስለኝም። ስለዚህ በዛን ሰዓት ጳውሎስ ወደዛ እየሄዱ ያለ እንግዲህ እንደ እግዚአብሔር ሰው ምናልባትም እሱ ይመስለኛል እዛ ውስጥ ካሉ ሰዎች አስተዋይ ሊያይ የሚችል ሊረዳ የሚችል እሱ ይመስለኛል። በዛን ሰዓት ውስጥ ይሄ የምንሄድበት መንገድ መልካም መስሎ አይታየኝም ብሎ ተናገረ። ምክንያቱም ሲያይ በመንፈሱ በመረዳት ይሄን ተናገራቸው እና ሩቅ ነው የሚሄዱት፣ ረጅም ጉዞ ነው የሚሄዱት። ምናልባትም ይሄን ስብከት ሳዘጋጅ በልቤ ውስጥ በዚህ ዘመን እንዴት እንመላለስ ወይ ደግሞ እንዴት እንኑር በሚል ርዕስ ነው ይሄን የሰጠሁት። እና ምን ሄድበትም ጉዞ ይመስለኛል። እስከ መንግስተ ሰማያት ምን ሄድበት ጉዞ ነው። ምን ሄድበት በጣም ሩቅ ነው እና ምን ሄድበትን ደግሞ እናውቃለን። አንዱ ምን ደርስበት ወደ እግዚአብሔር መንግስት እንገባለን። እኔ አምናለሁ የእግዚአብሔር መንግስት እንወርሳለን፣ ስለ ዳንን ማለት ነው ትልቁ። ስለዚህ ስንሄድ በመንገዳችን ላይ ግን የተለያዩ እንቅፋቶች የተለያዩ ተግዳሮቶች ይገጥሙናል። ልክ እነኚህ ሰዎች እንደገጠማቸው። ምክንያቱም እግዚአብሔር ገና በቄሳር ፊት ትቆማለህ ብሎ ጳውሎስን ተናግሮታል። ይሄ ተናጋሪውን እግዚአብሔርን ሰምቶ እንግዲህ ይሄ ሰው እንደማንኛውም እስረኛ ሲሄድ ተረዳ። እና እኛም በህይወታችን ስንሄድ የተለያዩ ተግዳሮቶች፣ ወጀቦች፣ ንፋሶች፣ የተለያዩ ተግዳሮቶች ይገጥመናል። እና ይሄም ሰው ገጥሞት እየሄደ ያለ ነው። እንግዲህ በህይወት ውስጥ የመጣው ተግዳሮት ቀላል አልነበረም። ያውም ተግዳሮቱ ምን ሄድበት በቃና በእህል በመርከብ ብቻ ሳይሆን ህይወታችን ሊያጠፋ የሚችል ነው ባካችሁ ብሎ ነገራቸው። በካፒቴኑና በመቶ አለቃው ስለሚተማመኑ የጳውሎስን ቃል ሊሰሙት አልቻሉም ይላል። እና ዛሬ ልናገር የፈለኩት በዚህ ዘመን እንዴት እንመላለስ በሚል አንድ ሁለት ሶስት ነገር ልነግራችሁ በጳውሎስ ታሪክ ውስጥ ያየሁትን አንድ ሁለት ሶስት ነገር ልነግራችሁ ብዬ ነው። እንግዲህ አንዳንዴ ስንኖር እንዳልኳችሁ ቅድም የተለያዩ ተግዳሮቶች፣ የተለያዩ ውጊያዎች፣ የተለያዩ ሰልፎች፣ የተለያዩ ነገሮች ሊገጥሙን ይችላሉ። ምክንያቱም ይሄን ዘመን ስታዩት በጣም የሚያስፈራ በጣም አደገኛ ዘመን ነው። ብዙ
ሶሻል ሚዲያዎች ብዙ ነገር ያወሩ ነው። አንዳንዱ ጫት እየቃመ፣ አንዳንዱ የተለያየ ደስ በማይል ሁኔታ የተለያየ ድምጾች በኃይል የሚሰማበት ሰው እንዴት እንሂድ፣ እንዴት እንቀጥል፣ እንዴት እንኑር ብሎ የሚያስብበት በጣም የሚያስጨንቅ ከባድ ዘመን ነው። እንደ ሀገር የሚመሩ ሰዎች፣ ቸርች የሚመሩ ሰዎች፣ ድርጅት የሚመሩ ሰዎች፣ ትዳር የሚመሩ ሰዎች፣ የተለያዩ ሰዎች የሚጨነቁበት እንዴት ነው በጣም የሚያስፈራ አደገኛ ዘመን ነው እና ለመቀጠል ለመሄድ ያስፈራል። አደገኛ ጊዜ ነው ያለንበት ጊዜ እንደምናስበው አይደለም እና ያስፈራል። ጊዜው በጣም ከባድ ነው። እነ ጳውሎስ የሚያስፈራ ጉዞ እንደሄዱ እኛ ምን ሄድበት ጉዞ በጣም አደገኛ ነው። ዛሬም ቸርች እያመለክን ነው እላለሁ። እግዚአብሔር አመሰግናለሁ እላለሁ። ምክንያቱም ምን ሰማው ነገር አደገኛ ነው። ቴሌቪዥኑ ደስ አይልም፣ ሶሻል ሚዲያው ደስ አይልም፣ ወሬው ደስ አይልም። አንዳንዱ ደግሞ ጠዋት ከጀመራችሁት እስከ ማታ ድረስ ችግር ነው የሚያወራው። ኤፍኤም ነው። ብዙ ወሬዎች ይሆናሉ። ስለዚህ ለመኖር ወይም ደግሞ ለመቀጠል ለመሄድ ከጳውሎስ የተረዳሁት አንዱ ምንድነው ካላችሁኝ፣ አንዱ እግዚአብሔርን መስማት ነው። አጠገባችሁ እግዚአብሔርን ስማው ብሉት። ምክንያቱም ብዙ ድምጾች ስላሉ ሊሰማ የሚገባው አንድ ነው። ሊሰማ የሚገባው የአፍሪካነት ጽሕፈት ቤት አይደለም የሚሰማው፣ እኛ ጋር እንሰማለን፣ ግን ዋናው የምንሰማው እግዚአብሔርን ነው። ዋናው እህቴ እግዚአብሔርን ስሚ፣ ወንድሜ እግዚአብሔርን ስማ። ምክንያቱም ብዙ ድምጾች በዙሪያችን ውስጥ አሉ። ጌታም በነበረበት ጊዜ ብዙ ድምጾች ነበሩ። በጎቼ ድምፄን ይሰማሉ፣ ያውቁኛል፣ ይከተሉኛል፣ የሌላውን ድምፅ አይሰሙም። ያን ዘመን ላይ ብዙ ድምጾች፣ ብዙ ነገሮች ነበሩ። የውሸት እረኞች ነበሩ፣ የተለያዩ ነገሮች ነበሩ። ግን ስሙኝ ብሎ የተናገረው ኢየሱስ ነው። ምሳሌ መጽሐፍ ምዕራፍ 1 ቁጥር 33 ላይ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል እንጂ የተለያየ ሶሻል ሚዲያ ሰምተ ቤትን እመራለሁ ብላ አታስብ። ምክንያቱም አንድ ሰውዬ በጣም የተማረ ሰው የሆነ ትልቅ ነገር ሊያወራ ይችላል፣ ትንታኔ ይሰጣል፣ በዚህ ሆና እንዲሆናል። እኔ የምሰማው መጀመሪያ እግዚአብሔር ድምጽ፣ አንዱ መስሚያው ቃሉ ነው። ሰው እግዚአብሔርን ካልሰማ ይጎዳል። ጳውሎስ ለዚህ ነው ሰምታችሁ ቢሆን ኖሮ ይህ ጉዳት ባልደረሰባችኋል። አንዳንድ ሰው ውስጡ ሰምቶ ነው፣ ውስጡ ብዙ ነገር ይሰማና እስቲ ጌታ ምን ይላል ይላል። ልክ እንደ ኤርሚያስ ዘመን ማለት ነው። ወንድሞቼ እግዚአብሔርን ባይምሮ አትችሉትም። በቴክኒክ በታክቲክ አንተ መመራት አትችልም። ማለት የስ ጉድ አይዲያ ምናምን እያልክ አትችልም። በጥሩ ሐሳብ አገር ሊመራ፣ በጥሩ ሐሳብ ትዳር መምራት አትችሉም። በጥሩ ሐሳብ አገር መልቀቅ አትችሉም። በጥሩ አመለካከት ልትቀይሩት አትችሉም። እንደ ሎጥ ማለት ነው። ሎጥ በጣም ደስ ይላል የሚመርጠው፣ ላይን መልካም የሆነውን መርጠዋል፣ ለምለም። ምክንያቱም የዛን ጊዜ ግብርና መርህ ነው ያለው። አሪፍ ነው፣ ለምለም አለ፣ ውሃ አለ፣ ዛፍ አለ፣ ሳር አለ። ስለዚህ የሱ ምርጫ ጥፋት ነው። በህይወታችሁ ውስጥ የምትመርጧቸው ምርጫዎች በጣም መቆየት ያስፈልጋል። መስማት፣ እግዚአብሔርን መስማት፣ በሙከራ ህይወታችን እንዳያልቅ። በሙከራ አሁን አይታችኋል። ቸርች አንዳንድ ሰው ንቅለ ተከላ አለዋለሁ። እሱን አንዳንዴ ቸርች ተከላ፣ ንቅለ ተከላ እያልኩ አንዳንድ ሰው ቸርች ይተክላል፣ እንደገና ይነቅላል፣ ትዳር ይተክላል፣ እንደገና ይነቅላል። አጠገባችሁ እግዚአብሔርን ስማው በሉት። እንደው ባትነካከሙ እግዚአብሔርን ስሙት። መጀመሪያ እግዚአብሔርን ስሙት፣ ቀድማችሁ እኔን ብትሰሙ ይኖሩ ብለዋል ጳውሎስ። አንዳንድ ሰው አይሰማም፣ የስ ይላል እንጂ አይሰማም። አሃ ይላል አይሰማም፣ አይኖ ይላል አይሰማም። ውሸቱን ነው። ነገዛው ሲገባ ታየዋል። ማለት ግብዝነት ይበዛዋል፣ ማስመሰል ይበዛዋል። ሊያለቅስ ይችላል። አንዳንድ ሰው ወርፋ ማልቅሳለች። ስለዚህ እንባ እውነት አይደለም። እውነተኛ እንባ ወደ አክሽን ያመጣል። ስለዚህ ሩቅ ስታስቡ ቁጭ በሉ። 4 ሰዓት 5 ሰዓት ጸልዩ። 6 ሰዓት ጌታ ፊት ጊዜ ወሰዱ። ቁጭ በሉ፣ ተምኑ። ቁጭ ብለው ማሰብ ያስፈልጋል። አገር፣ ቸርች፣ ኤቭሪ ነገሮች የሚመሩት በመስማት ውስጥ ጉዳት ውስጥ ከመግባት በፊት ያን ጊዜ ጥቁር እባብ ነጭ እባብ ብለህ ብትገስጽ ባሊ ሙሉ ዘይት ቢፈስ አይሰበርም ቀንበሩ። አንተ ገብተህበታል፣ እኔ ገብቼበታል። ከባድ ነው ወንድሞቼ። አንዳንድ ነገር ቁጭ በሉ፣ አትቸኩሉ። አንዳንድ ውሳኔዎች ላይ ቀስ በሉ። ግልብ ያለ ነገር ጥሩ አይደለም። መሬት የሰደደ ጠለቅ ያለ ቁጭ ብሎ የሚያሳስቡን ነገሮች አሉ። አንዳንድ ጉዳዮች አገራችንም እና በግላችንም ህይወታችን ውስጥ አንዳንድ ጉዳዮች ግልብ ሳይሆን ቀስ ብሎ አጠንጥኖ ጊዜ ወስዶ ጾሞ ጸልዮ ደግሞም ሰው ማማከር ጥሩ ነው። አንዳንድ ሰው ጨርሶ ነው ምን ይመስልሃል የሚል ጨርሶ ነው ምን አይደለም። አንዳንድ ነገር ከእግዚአብሔር ከሰማችሁ በኋላ እንደ ወደ ልባችሁ የሚመጣ ሰው ካለ ምን ይመስልሃል በሉት። የቅዱሳን ምስክርነት ጥሩ ስለሆነ ጳውሎስ ሊሰሙት አልቻሉም።
አንዱ በዚህ ዘመን መኖር ካለብን ወንድሞቼ ብዙ ድምጾች ምድራችን ላይ ስላሉ የእግዚአብሔርን ድምጽ መስማት ያሳርፋል። ኢየሱስ ጌታ ነው። ለምን ልንሰማው የምንችልበት ትልቁ ምክንያት እሱ ነው። ጅማሬያችን ፍጻሜያችን የሚያውቅስ እንጂ ጥሩ ሰዎች ስለነገሩን በጣም ጥሩ ነው ቀጥል ስላሉን እግዚአብሔር ከኛ ጋር ነው ማለት ነው። ለዚህ ነው ነገስታቶች ጦርነት ይውጡ ህይወታቸው የትኛውም ነገር እግዚአብሔር ሆይ ምን ትላለህ? ዳዊት ታውቃላችሁ፣ ዳዊት ሲቀባ መጥተዋል፣ ፍልስጤማውያን ከበውታል። ግን እግዚአብሔርን ጠየቀ። እግዚአብሔር ሆይ ምን ላድርግ ብሎ ጠየቀ። ይሄ ዘመን ሰው እንደፈለገ የሚኖርበት ዘመን ነው። ምክንያቱም ይሄ ዘመን ሰው በኢኮኖሚ በኑሮ በብዙ በልጦ መታየት ስለሚፈልግ የውስጥ ጸጥታ የለውም፣ ቀጭቃጃ ነው። የተረጋጋ ህይወት እጥረታል። ስለዚህ በዚህ ዘመን ውስጥ ጳውሎስ ያደረገው አንዱ እግዚአብሔርን መስማት ስሙኝ ብሎ ተናገረ። በጣም ከቅርታ ጋር አጠገባችሁ እግዚአብሔርን ስማው በሉት። የሚሰማኝ ቢኖር በእርጋታ ከመከራም ስጋት ረፍት ውስጥ ነው። ረፍት ቤት አይደለም፣ ረፍት ዳር አይደለም፣ ረፍት ማግኘት፣ ረፍት የውስጥ ጸጥታ ሀብት እሱ ነው። ውስጥ ጸጥ ሲል ደስ ይላል። አንበሳ የትኛውንም አውሬ አይፈራም። አንበሳ ስለሆነ እግዚአብሔርን የሰሙ ሰዎች ረፍት አላቸው፣ አይጨነቁም። ነገን ያውቁታል፣ የሚሆነውን ያውቃሉ። አንተ ያልከውን ሳይሆን እግዚአብሔር ያለውን ነው የሚሰሙት። ስለዚህ ወንድሞቼ እህቶቼ ዛሬ በዚህ ማለዳ የምነግራችሁ አንዱ በዚህ ዘመን ውስጥ ለመመላለስ ለመሄድ በእግዚአብሔር ቤት ለመቆየት ርቆ ለመሄድ አንዱ እግዚአብሔርን መስማት ነው። ክብር ለኢየሱስ ይሁን። ብዙ አላቆያችሁም። ሁለተኛ እግዚአብሔር ያለንን ማመን። ጠገባችሁ ያለ ሰው እግዚአብሔር ያለን እመን ብሉት። በቃ አዎ የሱ የምሆንና እንደተናገረኝ እንዲሁ እንዲያደርገው አምናለሁ። በቃ ጌታ ያለኝ አምናለሁ። እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። ከዚህ ሐሳብ ወደ ግራም ወደ ቀኝ አልልም። በዚህ ሐሳብ ላይ፣ በዚህ ቃል ላይ፣ በዚህ ድምጽ ላይ መሰረቴ ይሄ ነው። እግዚአብሔር ያለ ላይ ነው የምቆመው። እግዚአብሔር የሚናገር ላይ ማመን። ለዚህ ነው የእስራኤል ልጆች ከግብጽ ከወጡ በኋላ 12 ልኳቸው 10 ሊያምኑ አልቻሉ። አንገባም፣ አንወርስም፣ አይሆንም። እግዚአብሔር መጣና ለምንድነው የሕዝብ ማያምንብኝ አለ። ለምንድነው ማጣምነው? ለምንድነው ማያምኑብኝ? አይመስለንም አሉ። ምክንያቱም የሚያዩት ነገር ስላለ ነው። የነ ጳውሎስም ጉዞ የሚያስፈራ ነው፣ አደገኛ ነው። ዓለም የምታልፍበት አንተና እኔ የምናልፍበት በብዙ ወጀብ ውስጥ፣ በብዙ ንፋስ ውስጥ፣ በብዙ አውራቂስ ውስጥ እያለፍን ነው። የሚያስፈልገን አንድ ነው። እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። እኔ እንደዚህ አይነት እወዳለሁ። ፕሮግራም የሚመሩ ሰዎች ሰው ሲጸልዩ ምናምን እግዚአብሔር ብሎኛል የሚል ሰው ደስ ይለኛል። ጌታ ተናግሮኛል የሚል ሰው ደስ ይላል። ማለት አይደለም ማለት እንደሱ አይሆንም። እሱ ሩቅ አያስኬድም። ጠላትም ይመታሃል። ሐሳብ ስትቀያየር ስትለዋውጥ ይመታሃል። ላይሆን ይችላል ይልሃል። አሃ ይገባባል። ለዚህ ነው የምሳሌ መጽሐፍ ልጄ ሆይ ልብህን አጥብቀህ ይቅርታህን ቃል ስናገር። አንድ ሰው የሐሳብ መስጫ ሳጥን ነው። በጣም ከይቅርታ ጋር ነው ቃል የምናገረው። በጣም ከይቅርታ ጋር ብዙ ሐሳብ ይጎትተዋል። ያም ይጎትተዋል። እንደው በጣም ይቅርታ አያችሁ፣ ብዙ ሐሳብ ሲገባብን ሆዳችን ብዙ ነገር ይገባበታል። ያስታውቃል። ቀዝቃዛ፣ እርካታ የለም፣ ረፍት የለም፣ ደስታ የለም፣ ረፍት የለም። ስለዚህ የጳውሎስ አንዱ ትምህርቱ የተናገረው ነገር እግዚአብሔር እንደተናገረኝ እንዲሁ እንዲያደርገው አምናለሁ። ንፋሱስ ነው አምነዋለሁ። ወጀቡስ ነው አምነዋለሁ። ትግሉስ ነው ያለው አምናለሁ። እግዚአብሔር ይችላል። ቅድም ተሜ እንዳለን እግዚአብሔር ይችላል። እግዚአብሔር ያለን ይሆናል እንጂ ጥሩ ሐሳቦች ትንታኔ የሚሰጡ በጣም ደስ የሚል በምናምን በፕሮጀክት እሱ አይደለም። እግዚአብሔር ያለህን እመን፣ እግዚአብሔር ያለሽን እመን። ለዚህ ነው ሁለት ቦታ እግዚአብሔር መጥቶ ለኤልሳቤጥ በውኑ ለእግዚአብሔር የሚሳነው ነገር፣ አብርሃምም ጋር መጥቶ ለሳራ በውኑ ለእግዚአብሔር የሚሳነው ነገር። በዚህ ጉዳይ ብዙ መናገር እችላለሁ ካለን ጊዜ አንፃር። አንዳንድ ቦታ ነው የሚገጥመኝ ነገሮች አሉ። ተሜ ዶክተር ነው፣ በጣም ወዳጅ ቤተሰቤ ነው ከኔ ጋር። ግን አንዳንድ ቦታ ሐኪም ነግረዋቸው በቃ እናንተ አትወልዱም፣ የእናንተ ጉዳይ ዝግ ነው፣ ከዚህ እግዚአብሔር ደግሞ ትወልዳላችሁ ብሎኛል አሉ። እንግዲህ የቱ ይሻላል? ተሜ ይሄን ነው የሚያምነው፣ ይሄን ነው የሚያምነው። ደስ ይለኛል። ጌታ ይክበር። አሜን አትሉም? ከዚህ ሪዝን ነገሯቸው። እውነት ነው፣ አምናለሁ በሱ። ግን
እኔ ደግሞ ማምነው አንድ እምነት አለ። እግዚአብሔር ትወልዳለህ፣ እግዚአብሔር እንዲያደርጋለሁ ካለ እሱን አምናለሁ። እሱ ነው የምሰማው። ከዛ አንድ ቦታ እንደሱ ገጥሞኛል። ገና አዲስ ተጋቢዎች ናቸው። ተጋብተው ቆይተዋል። እርግጥ ብዙ ጊዜ ቆይተዋል። በጣም ብዙ ወደ 11 17 ዓመት ቆይተዋል። እና ነገሯቸው ትወልድም ብለዋል። በቃ ምናምን እንፈልጋለን፣ እንግዲህ ያው አዶፕሽን እንፈልጋለን። ጥሩ ነው እሱ፣ እኔ አልጋፋችሁም። ግን ጌታ ትወልዳላችሁ መንታ ብለዋል አልኩ። ወለዱ። እኔ እሱን ነው ማምነው። እግዚአብሔር ያለህ እውነት ነው። አጠገባችሁ እግዚአብሔር ያለህ እውነት ነው በሉት። እግዚአብሔር ያለህ እውነት ነው፣ ሰው ያለ አይደለም። እግዚአብሔር ከሐኪሞች ከዶክተሮች ከፕሮፌሰሮች በላይ። እኛ በሰው አይምሮ አለ። ይሄኛው ቃል ከሁሉ ይበልጣል። ወጀቡስ ነው፣ ሐዘኑስ ነው ያሉት፣ ኃይለኛ ሁኔታውስ ነው ያሉት። ግን እግዚአብሔር የሚለኝን አምናለሁ። ንፋሱስ ቢሆንም ወጀቡስ ቢሆንም አውራቂስ ቢሆን አልሰማችሁም? አዎ፣ ግን እኔ አምነዋለሁ። በአጠገቤ መልአኩን ልኮ ነገረኝ። ይሄ መርከብ እንጂ ምንም አልሆንም፣ ምንም አልሆንም። አትፍሩ። እግዚአብሔር አሻግርሃለሁ ካለ ያሻግርሃል። ጮክ በሉና አሜን በሉ። ጀግና እኮ ነው ኢየሱስ። ትዝ ይላችኋል። ወደ ማዶ እነሱ አያውቁትም፣ ንፋስ አያውቁም፣ ወጀብ አያውቁም፣ ምናምን አያውቁም። በቃ እሱ የሚታየው ሲሻገሩ ነው። ግን ንፋስ መጣ፣ ወጀብ መጣ፣ ተግዳሮቱ መጣ፣ ኃይለኛ ንፋስ አውራቂስ መጣ። ኃይለኛ ስንጠፋ አይገድም አሉ። ሌሊት ነው 9 ሰዓት ላይ ማንም ጋር አይደርስም። ኢየሱስ ማንም በማይደርስበት ሁኔታ ውስጥ መጣ። እየተራመደ ወደ እነሱ መጣ። አይዟችሁ አትፍሩ እኔ ነኝ አለ። እግዚአብሔር ያለን ይሆናል። እስቲ እግዚአብሔር ያለኝ ይሆናል በሉ። የሚሰበር ነገር አለ። እስቲ እግዚአብሔር ያለኝ ይሆናል በሉ። እግዚአብሔር ያለኝ ይሆናል። ትሻገራለህ ብለዋል። ትሻገራለህ እንጂ ሰዎች ስላሉት እንደው አንዳንድ ሰዎች ይሄ ትንቢት ውሸት ነው ምናምን ስላሉ አይደለም። ሁልጊዜ እውነት ላይ ውሸት አለ። ጨለማ ካለ ብርሃን አለ። እሱን አይደለም እኔ የምሰማው እግዚአብሔርን። ለዚህ ነው ሲጨነቁ አይቶ መጣ። አይዟችሁ አትፍሩ እኔ ነኝ። ገባ ታንኳይቷ ውስጥ፣ ንፋሱም ጸጥ አለ ይላል። ተሻገር ያለ ሂድ ለፍ ያለ እግዚአብሔር ከሆነ ምንም አትሆንም። እናንተ ሰዎች ሆይ መርከቢቱ በስተቀር ማናችንም አንጠፋም አለ። ማናችንም አንሞት፣ እናልፋለን። ለምን? በዚህ ጉዞ ውስጥ እግዚአብሔር አለበት። በዚህ መንገድ ውስጥ እግዚአብሔር አለበት። በዚህ ጨለማ ውስጥ የእግዚአብሔርን ክንደት ያለ፣ በዚህ እግዚአብሔርን ታበረታበት ማለት ስለ እግዚአብሔር ለሰው ታወራል። እግዚአብሔር ትልቅ ነው፣ እግዚአብሔር ይችላል ብለህ ታወራል። ወንድሞቼ በዚህ ዘመን ውስጥ አንዱ የሚያስፈልገን ብዙ ድምጾች፣ በጣም ጥሩ ንግግሮች ሳይሆኑ እግዚአብሔርን የሚለንን መስማት። ሌላውስ እግዚአብሔር ያለንን ማመን። ቅድም እንደተዘመረው እግዚአብሔር ያለው ይሆናል። ማርያምም አመነች፣ ብዙዎቹ አምነዋል። ኤልሳቤጥ አመኑ። በቃ ሆነላቸው በህይወታቸው። የእግዚአብሔር ባሪያ ሆይ እንደ ቃል ይሁን፣ በቃ ሆነ በህይወታቸው። ስለዚህ የጥርጣሬ ንፋስ፣ የወጀብ ንፋስ እኔ እንጂ አይመስለኝም እያልክ አሁን ትልቁ ተግዳሮት ቸርች ውስጥ አንዱ ሰው ሶሻል ሚዲያ እያየ ዩቲዩብ አይቶ ከሰው አይምሮ ጋር ነው ፋይት የምናደርገው፣ ከሱ ጋር ነው። ምክንያቱም ያን ነው የሚሞላው፣ ይሄን ቃል አይሞላም። ሌሊቱን ሙሉ ሲጎረጉር ሶሻል ሚዲያ ከሰው አይምሮ ጋር ትግል ነው። ወንድሞቼ የምንሄድበት ጉዞ እግዚአብሔርን ማመን። እግዚአብሔር ይችላል፣ አደርጋለሁ ካለ ያደርጋል። ለዚህ ነው መጽሐፍ ውስጥ እንደተናገረ ሳራን አሰበ ይላል። በጳውሎስ ሕይወት ውስጥ የሚያስጨንቅ ከባድ ትግል ውስጥ ሆኗል። እና ይሄን መጽሐፍ እንዳውም የጻፈው ዳዊት አንዴ ትዝ ይላችኋል። ሥርዓትን ማር ዘንድ ያስጨነከኝ መልካም ሆነ የሚል መጽሐፍ ጽፏል። ስለዚህ የምታልፉባቸው መንገዶች እግዚአብሔር አለበት። አጠገባቸው አሁን ያለህበት መንገድ እግዚአብሔር አለ ብሉት። ልብህ አይውደቅ ብሉት። አትፍራ፣ ልባቸው አይውደቅ። ሶስተኛ እግዚአብሔር ያለን ቦታ እንደርሳለን። መጽሐፉ እኔ ብዙ አላቆያችሁ። መጽሐፉ እንደምታውቁት ሐዋርያት ሥራ ምዕራፍ 28 ወደ አረማን ምድር በሰላም ደረስን ይላል። መርከቢቷስ ተበታትናለች። ታምነውበታል፣ ተደግፈውበታል። መርከቡ አንደኛ ነው፣ ኦሪጂናል ነው ምናምን ተብሎ ይሆናል። እሱ ፈረሰ። እግዚአብሔር ግን በጳውሎስ ውስጥ ያለው ቃል ሊፈርስ አልቻለም። የእግዚአብሔር ቃል፣ የእግዚአብሔር ድምጽ ማንም ሊሽረው አይችልም። ለዚህ ነው እነ ዳዊት እኮ እግዚአብሔር አንድ ጊዜ ተናገረኝ እኔም ይህን ብቻ ሰማው፣ ኃይል የእግዚአብሔር
ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ስለዚህ ይሄ ሰው ትቆማለህ ያለው እግዚአብሔር ነው። ትቆማለህ ካለ ትቆማለህ። አደርስሻለሁ ካለ የፈለገ ሰው አይምሮ ፋይት ቢያደርጋችሁ ቢታገላችሁ በጣም ትልልቅ ቃል እናንተ ላይ ቢወጣ ቢናገሩ የፈለገ ውጭክራፍት ሟርት ቃል ቢናገራችሁ እግዚአብሔር ያለሽ ጋር ትደርሻለሽ። እግዚአብሔር ምን ብሎሃል? ትደርሳለህ። ሮም ፊት ቄሳር ፊት አቆመው። ንፋሱ አልፎ ወጀቡ አልፎ ወንድሞቼ የሀገራችንም ጉዳይ እንዲሁ ያልፋል። ሰው ትንታኔ ስለሰጠ አይደለም። በግድ እኔ ላሳምናችሁ አልችልም። ግን አንድ ነገር ልንገራችሁ፣ እግዚአብሔር ምድሪቷን አሻግራለሁ ካለ ያሻግራል እንጂ የአሜሪካ ፊት ስለተለወጠ የነጩ ፊት ስለሳቀ እኔ በነጭና በጥቁር ፊት አይደለም ነው። የእግዚአብሔር ፊት ነው የማይለወጥ እንጂ የሰው ፊት ታሪፍ ሆነ አልሆነ አይደለም። ከሰው ፊት ጋር አትጨነቁ፣ ከሰው አይምሮ ጋር አትገዳደሩ። እግዚአብሔር ምን ይላል? የእንትና ፊት እንደቀድሞ አይደለም አትበሉ። የእግዚአብሔር ፊት አንተ ጋር አለ ወይ? የእግዚአብሔር መንፈስ ካንቺ ጋር ካለ ተሻገራለሽ። እንዳትጨነቁ። ጳውሎስ በሰላም አረማውያን የሚያስደንቅ ቸርነት አደረጉላቸው አልፎ ማለት ነው። ወንድሞቼ አሁን ያለው እንደ አገር እንደ ግለሰብ አሁን ያለው ያልፋል። ጮክ በና አሜን በሉ። አሁን የምትሰሙት እነ ጳውሎስ ሰሙት ነበር። ወጀቡን ይሰማሉ፣ ንፋሱን ይሰማሉ፣ እህል ይጥላሉ፣ ብዙ ነገር እያደረጉ ነው። ግን እዛ ሰው ውስጥ ያለው ሐሳብ ሊጠፋ አልቻለም። ወጀብ ሊያጠፋው አይችልም። ንፋስ ሊያጠፋው በዓለም ላይ ይመስለኛል አልማዝ የፈለገ ነገር ብታደርጉት አይቀልጥም ይባላል። ፈለገ ብታደርጉት የእግዚአብሔር ሐሳብ ልክ እንደዚሁ ነው። እግዚአብሔር ያላቸው ቦታ ግን ደረሱ። አንዳንዴ ህይወት እኛ በምንፈልጋት መንገድ አንመራትም። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። መሪ ነው እግዚአብሔር። ይህን ተናግሬ እጨርሳለሁ። እግዚአብሔር ሁልጊዜ መሪ ነው። ሞኝ እንዳትሆኑ። ሁልጊዜ የፈለገ መሪ ቢያስቀምጥ የአገር ቢመራ ማንም ቢመራ እግዚአብሔር ሁልጊዜ መሪ ነው። ለሰው አደራ ይሰጣል እንጂ ዋናው መሪ እግዚአብሔር መሪ ነው። የኢትዮጵያ መሪ የሰራዊት ጌታ እግዚአብሔር። ይሄን ወቁ። ኢትዮጵያን እስከ ዛሬ የመራው የነገስታት ንጉስ የጌቶች ጌታ። እሱን ሳስብ ጸልያለሁ። እግዚአብሔርን ሳስብ እንድጸልይ ያደርገኛል እንጂ እንትን ሆነ ሲባል እንድጸልይ አትችልም። እንትን እየሰማ አትችልም መጸለይ። እንደዚህ ሆነ አትጸልይም። እግዚአብሔርን ግን ሳስበው እንድጸልይ 3 ሰዓት 4 ሰዓት ምድሬን አስብ አገሬን አስብ እንድል የሚያደርገኝ እሱ ነው። እግዚአብሔርን ሳስበው እንጂ የሆኑ ሰዎች እያሰብክ ዘንድሮ አይ ነው የምትለው። አያችሁ፣ ከፕሮግራም ውጪ ነው የምትሆኑት። እግዚአብሔርን አስቡት። ለዚህ ነው መጽሐፍ እግዚአብሔርን አሰብኩት ደስም አለ። እግዚአብሔርን አስቡት። ለልጆቻችሁ ለትዳር አገር ስታስቡ እግዚአብሔርን ማሰብ። እግዚአብሔር ምን ብሎኛል? እግዚአብሔር በግሌ ምን ብሎኛል? እግዚአብሔር ለቤተ ክርስቲያን ምን ብለዋል? እግዚአብሔር ለትዳር ምን ብለዋል? እግዚአብሔር ለኢትዮጵያ ምን ብለዋል? እሱ ነው ማሰብ። ኢየሱስ ጌታ ነው። አሜን። ስለዚህ ዛሬ አንድ ነው መልእክት። የእስራኤል ቅዱስ እግዚአብሔር ትሻገራለህ ካለ ትሻገራለህ፣ ታልፋለህ ካለ ታልፋለህ፣ ትሄዳለህ ካለ ትሄዳለህ። እሱ ነው ማመን። ያመንኩትን አውቃለሁ። እኔ እሱን ነው ማቀው እንጂ ከሰው ፊት ጋር ከሰው ጥሩ አካሄድ ጋር እገሌ አሪፍ ነው ምናምን ነገር የእነንትና ፊት የውጪ ፊት አይደለም። እግዚአብሔር ምን ብሎሃል? እግዚአብሔር ቤትሽ ውስጥ ምን ብሎሃል? በቤትሽ ውስጥ ምን ብሎሻል? ለዚህ ነው እነ ጳውሎስ አልተውህም ከቶም አልጥልህም ብሎኛልና ይላል። ይሄ እኮ በቃ ይሄ እኮ ትልቅ መህለቅ ነው። ትልቅ ልቤን ድግፍ የሚያደርገው እሱ ነው። ኢየሱስ ጌታ ነው። አሜን አትሉ? አንድ ነገር ልንገራችሁ ነው ጨርስ። ሁልጊዜ ወደፊት መቀጠል ከፈለጋችሁ የኋላችሁን አስቡ። ሁልጊዜ ከየት እንዳነሳችሁ ከየት እንዳወጣችሁ። ወደፊት ብዙ ነገሮች ሊኖሩ ይችላል፣ ግን ወደ ኋላ አሳስብ። ትላንት ያሳለፈኝ ዛሬም ያሳለፈኝ። ይኸው በኮቪድ እኮ ብዙ ሰው አልሞተም እኛ ቸርች ውስጥ። እኔ አሁን ስላልሞተ ሞተ ከሚለው አለም እግዚአብሔር እኛ ላይ ፕሮግራም ስላለው ነው እንጂ አንተ ስፔሻል ሰው እዚህ ውስጥ የለውም። የእግዚአብሔር አጀንዳ ስላለ ነው ቤት ያልወደቀው። የእግዚአብሔር ፕሮግራም አንቺ ላይ አንተ ላይ ስላለ ነው።
ያለ ነው። ስለዚህ ጳውሎስ ፕሮግራም ስለነበረበት አለፈ፣ አቆመው። ዛሬም ምድራችን ኢትዮጵያ አንተ አንቺ እግዚአብሔር ያለሽ ጋር ትቆሚያለሽ። እግዚአብሔርን ስሙት፣ እግዚአብሔር ያለውን እመኑ፣ እግዚአብሔር ያለን ቦታ እንደርሳለን።